ክብር ሁሉ ለእግዚአብሔር ይሁን። እንደምናችሁ የጌታ ስም የተባረከ ይሁን። በጌታ የተወደዳችሁ ወንድሞችና እህቶች እስካሁን እግዚአብሔር ስለሰጠን ጊዜ ክብር ለሱ ይሁን። አሁን ደግሞ የጌታን ቃል የምንሰማበት ጊዜ ነው የሚሆነው። እንጸልይና እግዚአብሔር ቅዱስ ቃሉን እንዲቆርስልን፣ እንዲያበራልን፣ እንዲመክረን፣ እንዲገስጸን፣ እንዲያጽናናን በመፍቀድ በፊቱ እንሆናለን። የጌታን ቃል አካፍላችኋለሁ። በማለዳው ክፍለ ጊዜ እግዚአብሔር መልካም ጊዜ ሰጥቶን ነበር። አሁንም ተስፋ እናደርገዋለን። እግዚአብሔር ይረዳናል። በመጽሐፍ ቅዱሳችን ውስጥ እግዚአብሔር ጸጋ ስላበዛላቸው ብዙ ሰዎች ማንበብ እንችላለን። እንዴት ቻለው፣ እንዴት ቻለችው፣ እንዴት አለፈው፣ እንዴት አለፈችው የምንለው ብዙ ነገር አለ መጽሐፍ ቅዱስ ውስጥ የእግዚአብሔርን ባሪያዎች ስናያቸው። እኔ የሚገባኝ መልሱ አንድ ነገር ነው፣ ጸጋ ነው። እግዚአብሔር አብሮ ስለሆነ ነው ከነዛ ሰዎች ጋር እንጂ የሚቻል አልነበረም። የሚያልፉት ጎዳና በጣም ከባድ ሆኖ ነው የማየውና የእግዚአብሔር ጸጋ ለሰዎች ሲበዛ የማይቻል ነገር ይቻላል፣ የማይታለፍ ይታለፋል። ክብር ለእግዚአብሔር ይሁን። የማሳያችሁ ሰው በመጽሐፍ ቅዱስ ውስጥ እግዚአብሔር አብሮት ስለነበረ እግዚአብሔር ጸጋ ስላበዛለት በተለያዩ የህይወት ውጣ ውረዶች ውስጥ ሲያልፍ በተቀመጠበት ቦታ እግዚአብሔር በሰጠው ጸጋ እንዲያገለግል የተፈቀደለትን ግለሰብ፣ ቤተሰብ፣ ማህበረሰብ፣ አገር ሳይቀር በእግዚአብሔር ጸጋ ሲያገለግል ያየሁት አንድ በጣም የሚገርመኝ ሰው አለ መጽሐፍ ቅዱስ ላይ። እሱን ነው ማሳያችሁ። ምን ይጠቅመናል ካላችሁ ጸጋ ሲጎለን እንዴት እንደምናቅና ጸጋ ሲበዛልን ደግሞ በእውነት እንዴት እንደምናገለግል የምንመለከትበት ክፍል ስለሆነ ነው። መጽሐፍ ቅዱስ ከያዛችሁ ኦሪት ዘፍጥረት ምዕራፍ 37ን እናወጣና ከምዕራፍ 37 ጀምሮ የዚህ ሰው ታሪክ ነው እንዳለ ያለው እስከ ምዕራፍ 50 ድረስ። ኦሪት ዘፍጥረት 50 ምዕራፎች ናቸው ያሉት። እስከ 50ው ምዕራፍ ድረስ የሚዘልቅ የአንድ ሰው ታሪክ አለ። ያዕቆብ ከወለዳቸው ልጆች መካከል አንደኛው ዮሴፍ ይባላል። በስተርጅናው የወለደው ልጁ ነው። አብልጦ የወደው ነበር ዮሴፍን። የዘፍጥረት ጸሐፊ ከያዕቆብ ልጆች መካከል ለይቶ ለዮሴፍ 13 ምዕራፍ ሽፋን ይሰጠዋል። መጽሐፍ ቅዱሳችንን ስናጠና ጸሐፊው ሰፊ ሽፋን የሰጠውን ሰው ነው እንጂ ማጥናት ያለብን እኔ ደስ የሚለኝ ሮቤል ነው ብሎ ስለ ሮቤል አይጠናም። ስለ ሮቤል ትንሽ ነው የተጻፈው። ከያዕቆብ ልጆች መካከል ደስ የሚለኝ እኔ ንፍታሌም ነው አይባልም። ጸሐፊው ስለ ንፍታሌም አይደለም የጻፈው፣ ስለ ዮሴፍ ነው የጻፈው። ስለዚህ የጸሐፊውን አካሄድ መከተል እንገደዳለን ማለት ነው እንጂ ብዙ ልጆች ወልዷል። ጋድ የሚባል ልጅ ወልዷል። ስምዖን የሚባል ልጅ፣ ሌዊ የሚባል ልጅ ወልዷል ያዕቆብ። ግን ሆን ብሎ ጸሐፊው ኦሪት ዘፍጥረት 37 ላይ ጀምሮ 38 ላይ ብቻ ይዘለዋል። በምክንያት ነው ይሄን ያደረገው። 39፣ 40 እያላችሁ እስከ 50 ብትሄዱ ዮሴፍም እግዚአብሔርም ከዮሴፍ ጋር ነበር። ዮሴፍ ተሸጠ፣ ዮሴፍ እንደዚህ ሆነ፣ ዮሴፍ እንደዚህ ሆነ። እንዴ ጸሐፊው ሰፊ ሽፋን የሰጠውን ነው እንጂ ማጥናት ያለብኝ። ሙዲማ መሆን አይቻልም። እኔም ወደው እንትናን ነው ኖ ጸሐፊው ስለማን ነው ያወራው? ኦሪት ዘፍጥረት ምዕራፍ 37 ጀምሮ እስከ 50 እግዚአብሔር በዮሴፍ ሕይወት ውስጥ እንዴት ጸጋ እንዳበዛለት ነው የሚያሳየው። ጸጋ ሲበዛ እንዲህ ማገልገል ይቻላል በሚል ርዕስ ነው የጌታን ቃል ማካፈላችሁ። ጸጋ ሲበዛ እንዲህ ማገልገል ይቻላል። ምናልባት አንዳንዶቻችሁ ጸጋ እኮ ግን ጸጋ አዲስ ኪዳን ላይ ነው እንጂ እኮ ብሉይ ኪዳን ላይ ጸጋ የለም ምትሉ ካላችሁ አለ ጸጋ። ሮሜ 4ን ማጥናት ነው። ሮሜ ምዕራፍ 4 አባታችን አብርሃም በሥራ ጸድቆ ቢሆን ኖሮ የሚመካበት አለው። ታዲያ በምንድን ነው? አብርሃም በእግዚአብሔር አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። በጸጋ ነው የጸደቀው፣ በጸጋ ነው የኖረው ነው የሚለው። በዚህ ጸጋ አለ ብሉይ ኪዳን ውስጥ። በምን ቻሉት ታዲያ? በእምነት የተጓዙትን ጉዞ እንዴት ቻሉት? የእግዚአብሔር ጸጋ ስለበዛለት፣ እግዚአብሔር አብሯቸው ስለነበር፣ እግዚአብሔር ሞገስ ስለሰጣቸው ነው ለነሱ። እና አንዳንዴ ያው እኛ አዲስ ኪዳን ሰዎች ስለሆነ እንደ ማዳላት ያደርገናል አይደለም። የብሉይ ኪዳን ውስጥ በጣም ብዙ የእግዚአብሔር ጸጋ አለ። በዮሴፍ ውስጥ እግዚአብሔር እንዴት ነው ጸጋ ያበዛለት? ማንበብ ልጀምር ነው። ኦሪት ዘፍጥረት ምዕራፍ 37 ቁጥር 1 ጀምሮ። ያዕቆብም አባቱ በስደት በኖረበት ሀገር በከነዓን ምድር ተቀመጠ። የያዕቆብም ትውልድ ይህ ነው። ዮሴፍ አያችሁ፣ በቃ ጀመረ ማለት ነው። አሁን የዚህ ሰው ታሪክ ማለት እግዚአብሔር በዮሴፍ ሕይወት ውስጥ ያደረጋቸውን ነገሮች መተረክ ሊጀምር ነው። ዮሴፍ የ17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በጎችን ይጠብቅ ነበር። እርሱም ከአባቱ ሚስቶች ከባላና ከዘለፋ ልጆች ጋር ሳለ ብላቴና ነበረ። ዮሴፍም የክፋታቸውን ወሬ ወደ አባታቸው አመጣ። ስንት ዓመቱ ነው ዮሴፍ? 17 ዓመቱ ነው።
ከዚህ ምዕራፍ ወደ ኋላ ብትሄዱ ሲወለድ ይነግራቸዋል። ከሚወዳት ከራሄል ስለሆነ የተወለደው ዮሴፍ የሚባል ልጅ ወለደችለት እያለ ይነግራል። ግን ተወለደ ነው እንጂ የሚለን እንደዚህ አይነት ፐርሰናል ኢንካውንተር ከጌታ ጋር ሲኖረው አታዩ። የመጽሐፍ ቅዱስ ጸሐፊዎች ስለ ሰዎች ታሪክ ሲናገሩ ተወለደ ምናምን ይሏችሁና ዋናው ፖይንታቸው የቱ ጋር እግዚአብሔር ተገለጠለት ነው ትልቁ ጉዳይ። ምን አለው እግዚአብሔር? ያ ሰውስ ምን መለሰ? ቀናው? እንዴት ቀናው? ተበላሸበት? ለምን ተበላሸበት? ይሄ ነው ትኩረት ተሰጥቶ መታየት ያለበት ነገር። 17 ዓመቱ ላይ እግዚአብሔር በህልም ተገለጠለት። ይሄ ምን ያስተምርሃል ካላችሁኝ፣ እግዚአብሔር ወጣቶችን የሚያዋራ አምላክ ነው። ክብር ለእግዚአብሔር ይሁን። ልጆችን ያዋራል እግዚአብሔር፣ ወጣቶችን ያዋራል። አንዳንደኛ ጎልማሳ ጋር ብቻ እግዚአብሔር የሚያወራ ይመስላል። ኖ 17 ዓመቶችን ያዋራል እግዚአብሔር። በ17 ዓመቱ ከቤተሰቡ ጋር እየኖረ በጣም ሰላም ነው ያለው። በአባቱ በጣም የተወደደ ልጅ ነው። ቁጥር 3 እስራኤልም ያዕቆብ ማለት ነው፣ ተለዋዋጭ ነው ይሄ ቃል። እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ የወደው ነበረ፣ እርሱ በሽምግልናው የወለደው ነበርና ይላል። ለምንድን ነው አብልጦ የሚወደው? እራሱ ክፍሉ ነው የሚነግረን። ካረጀ በኋላ የወለደው ነው። እንዴ ታዲያ ካረጀ በኋላ መውለድ ብርቅ ነው እንዴ? እንዴ አርጅቼ እወልዳለሁ ነው። አልገባችሁ? ገብታችሁ? በሽምግልና ስለወለድ እንደ ትምክህት ማለት ነው። አሁን ሰው አርጅቷል ይለኛል፣ እኔ ግን እወልዳለሁ ነው እያለ ያለው። በስተሽምግልና ስለወለደው እንደ ትምክህት ነው በቃ የሚቆጥረው እና በዚህ ምክንያት ይወደዋል። ለዮሴፍ ጠቅሞታል በያዕቆብ በጣም መወደዱ አልጠቀመው። አንዳንዴኛ ይመስለናል ከልጆች መካከል አንዱን አብልጦ መውደድ በጣም ምን ጠቅመው ይመስለናል። አይደለም፣ በወንድሞቹ እንዲጠላ ነው የምናደርገው። ምክንያቱም ማንም ከቤት ውስጥ አንደኛው ፌቨር ተደርጎ አንደኛው ትንሽ እንትን ሲል አይወድም እና አልጠቀመውም ለዮሴፍ። ግን እንግዲህ ወላጅም ደግሞ ምን ያደርግ፣ አንዳንድ ጊዜ አስቸጋሪ ነው። አንዱን የሆነ አብልጦ የመውደድ ነገር አለ። ስለዚህ በአባቱ በጣም መወደዱ በወንድሞቹ እንዲጠላ አድርጎታል። ከዚህ ባስ ብሎ ደግሞ በብዙ ህብር ያጌጠችም ቀሚስ አደረገለት። ወንድሞቹም አባታቸው ከልጆቹ ሁሉ ይልቅ እንዲወደው ባዩ ጊዜ ጠሉት፣ በሰላም ይናገሩትም ዘንድ አልቻሉም። በቃ ዮሴፍ እንግዲህ ቤቱ ይሄን ይመስላል። በአባቱ በጣም የተወደደ ፌቨር የተደረገ፣ በወንድሞቹ የተጠላ። ምን አይነት ቤት ነው የሚያስብለው። በአባቱም በወንድሞቹ ቢወደድ ደስ ሲል ነበረ፣ ግን አልሆነም። ህይወት እንደዚህ ነው። ባይዘው የሆነ የሚወደን አለ፣ የሆነ ደግሞ የማይወደን አለ። አሁን የጌታን ስራ የምንሰራው የምናገለግለው ሁሉ ስላጨበጨበ፣ ሁሉ ስለወደደን፣ ሁሉ ስለተቀበለን አይደለም። አንዳንድ ጊዜ ግን ሞኞች እንሆንና ሁሉ ካልተቀበለኝ አላገለግልም እንላለን። አረ እንደዚህ የሚባል ነገር የለም። ወንጌል ምንድን ነው የሚያስተምረው? የጌታ ኢየሱስ ክርስቶስ ትምህርት። የሚወዷችሁን ብትወዱ ምን ይደንቃል? የሚጠሏችሁን ነው ውደዱ የሚለው። ስለዚህ ለሚጠሉንም ነው እኛ ሰርቪስ የምንሰጠው። ክብር ለእግዚአብሔር ይሁን። ይሄ ግን የሚሆነው ጸጋ ሲበዛ ነው። አለበለዚያ በሰው አይምሮ አይቻልም። እንደዚህ ፊት እየነሳችኝ እንደዚህ አልቀበል እያለችኝ ለምን ብዬ ኧረ ወደዛ በሉ ነው የሚለው። ታዲያ ከዚህ እንዴት ማለፍ ይቻላል? ጸጋ ሲበዛ። እግዚአብሔር ጸጋ ሲያበዛ ብቻ ነው የሚቻለው። አለዚያ በሰው ስሌት አይቻልም። በአባቱ የተወደደ በወንድሞቹ የተጠላ ነበረ። ምን አለ ነገሩ እዚህ ጋር ያበቃ፣ ሌላ ነገር ደግሞ እግዚአብሔር ጨመረለት። ምን? ለዮሴፍ እግዚአብሔር ህልም አሳየው። ህልም በኮንቴክስት ነው የሚታየው። አሁን የገበሬ ልጅ የገበሬ ህልም ነው የሚያየው። አሁን ዮሴፍ አውሮፕላን ሲሄድ አየው ማለት አይችልም። የገበሬ ልጅ ነዶ ምናምን ነው የሚያየው። ስለዚህ የኔ ነዶ ቀጥ ብላ ስትቆም የእናንተ ደግሞ እየመጣ ሲሰግድ አየው ብሎ ለወንድሞቹ ነገራቸው። ይሄ የሚያናድድ ህልም ነው። እኔም የዮሴፍ ወንድም ብሆን እንኳን ያንተ ቆመ ችግር የለውም አልልም። ማንህና ነው አንተ ያንተ የሚቆመው የኔ የሚሰግደው ብዬ አንገቱን ነው የማንቀው። አሁን እናንተ አታንቁም፣ አውቃችኋለሁ። የሚያናድድ ህልም ነው። ስለዚህ ወንድሞቹ የባሰ ጠሉት ይላል። የወንድሞቹ ስህተት ምንድን ነው ብለህ ትገምታለህ ካላችሁ፣ የወንድሞቹ ስህተት ህልም በምርጫ እንደማይታይ ረስተውታል። በውን መምረጥ ይቻላል። አሁን እኔ በውኔ የማየውን የምሰማውን የሚሄድበትን ቦታ ከዚህ ፕሮግራም ሲያልቅ መምረጥ ይችላል። ወደ እንትን አልሄድም እኔ ፕሮግራሜ ወደ እንትን ነው ብላል። በህልም ምን ይመረጣል? መሄድ ነው እንጂ። ልጁ በህልሙ ነው ያየው። ወንድሞቹ ደግሞ ምን ማለት ነው? እንዴት እንደዚህ ታያለ? እንዴ አያ በቃ አየ። ምን ይደረግ? ሲሆን ከተፈጸመ ልክ ነው አይተሃል ማለት ነው። ካልሆነ ቅዠት ነው ማለት ነው እንጂ እንዴት ነው እንደዚህ የሚተናነቁት? እንዴት እንዲህ ታያለ ብለው ተናደዱ። ደገመና እየጨራሽ ሁለተኛው ህልም ደግሞ ስግደት ውስጥ አባቱም እናቱም ተጨመሩ። ይሄ ያዕቆብን ሁሉ አናደደው። አንተ አለው ያዕቆብ እኔና እናትህም ተጨመርን አለ። የወላጅ እናቱ ሞታለች፣ እንጀራ እናቱ ነች።
እኔና እናትም ተጨመርን ስግደት ውስጥ ምን ማለት ነው አለና እንደ ቆጣ እንደማለት አለ። በኋላ ግን መለስ ብሎ እሱ ራሱ ከቤት ተባሮ ወጣለት አይደል ህልም ያየው። ትዝ ሲለው የኔ ቢጤ ነው ማለት ነው ይሄ ልጅ። ከኛ ቤት አንድ ልጅ ተገኘ። የሚገርም ነው። ለምን እከራከራለሁ ከዚህ ልጅ ጋር የሚፈጸምም ከሆነም ካልሆነም ለምን በልብ ያልጠብቀውም ብሎ በልቡ ይጠብቀው ነበር። ምዕራፍ 37 ቁጥር 11 ይህ ያለምከው ህልም ምንድን ነው? በእውኑ እኔና እናትህ ወንድሞችህም መተን በምድር ላይ እንሰግድልህ ይሆን? ወንድሞቹም ቀኑበት፣ አባቱ ግን ነገሩን ይጠብቀው ነበረ። ወንድሞቹ ምን አሉበት? ቀኑበት። አሁን እኛ ሞኝ መሆን የለብንም። የሚቀኑ ሰዎች እንዳሉ ማወቅ አለብን። የሚቀና ሰው ደግሞ ቀንቶ ቁጭ አይልም፣ ብዙ ነገር ያደርስብሃል። ቅናት መርዝ ነው። አሁን የሚቀና ሰው ባዳ ብቻ ይመስለናል። ወንድሞቹ ናቸው የቀኑበት። ቅናት ዘመድ አይመርጥ፣ ባዳ አይመርጥ፣ ምን አይመርጥ፣ የተለከፈ ነገር እኮ በገዛ ወንድሞቹ ላይ ነው ወንድማቸው ላይ ነው የቀኑት። እነዚህ ሰዎች ቀንተው እኮ ቁጭ አላሉም፣ ጉድጓድ ከተቱት፣ ሸጡት፣ ቀኑበት። አባትየው ግን እኔም ከቤት የወጣሁለት ነው ህልም ያየሁት፣ እግዚአብሔር እንዳሳየ ህልም ይኸው በህይወቴ እያደረገ ነው ያለው። ምን አለ ብጠብቀው ይሄ ልጅ እንደኔ ሊሆን ይችላል ብሎ በልቡ ይጠብቀው ነበር ይላል። እንግዲህ አርብቶ አደሮች ናቸው የዮሴፍ ቤተሰቦች። አርሶ አደር ማለት መሬት አርሶ የሚያደር ነው። አርብቶ አደር ማለት ደግሞ ከብት፣ በግ፣ ምናምን ላም የሚያረባ ማለት ነው። የዮሴፍ ቤተሰቦች በዚህ ስለሆነ የሚተዳደሩት ወንድሞቹ በግ ጥበቃ ራቅ ብለው ሄደዋል። ሴኬም የሚባል ቦታ ቤት ውስጥ ነው ያለው። ዮሴፍ ለአባቱ ታዛዥ ነው። ተመልከቱ፣ እግዚአብሔር ጸጋ ስላበዛለት ቤተሰቡን በምን አይነት መንፈስ እንደሚያገለግል ላሳያችሁ። ጸጋ እንደበዛለት የማውቀው ለዚህ ለወጣት ለ17 ዓመት ኤክስትራ ማይልስ ይሄዳል ማለት አልፎ ሲሄድ አየዋለሁ። ስሌቱ ካልኩሌሽኑ በጸጋ የተሞላ ሰው የሚያደርገው ካልኩሌሽን ነው። አባትየው ዮሴፍ አለው አቤት። ወንድሞቼ ያው በግ ጥበቃ ወጥተዋል አውቃለሁ አባዬ፣ የእነሱን ወሬ እንድታመጣልኝ ልልክህ ነው። እሺ ችግር የለም። ታዛዥ ነው ለቤቱ። ተመልከቱ። እሺ ችግር የለም። የሚጠሉት ናቸው፣ የሚቀኑበት ናቸው። ችግር የለም ብሎ ሄደ። የወሰደውን ሪስክ ተመልከቱ። ሄደ። ሲሄድ በግ የሚጠብቁበትን ቦታ ያውቀዋል። ሲደርስ የሉም። አሁን ጸጋ ስለበዛለት ነው እንጂ መጥፎ ሪፖርት ለአባቱ አቅርቦ ጅቢ ብላቸው ዘዋሪ ስለሆኑ ሌላ ቦታ በግ እንጠብቃለን ብለው ሄደው ይሆን እኔ አላቅም ብሎ ሪፖርት ማድረግ ይችላል አይችልም? ይችላል። የእሱ ወንድሞች እኮ አድርገዋል። ይሄን ልጅህን አውሬ በላው ብለው የውሸት የዮሴፍን ልብስ ገፈው የፍየል ደም ቀብተው ይኸው አውሬ በልቶት ነው ጨርቁን ልብሱን ይኸው የተቦጫጨቀ ልብስ ይዘን መጣን ብለው አላስለቀሱም? ያዕቆብን አስለቅሰዋል። ማንም ማጽናናት እስኪያቅተው ድረስ ያዕቆብን አልቅሷል። ዮሴፍ ይሄ ፖቴንሻል አለው፣ ሄዶ አባቱን ማስለቀስ ይችላል። አላረገውም። እሱ ነው ይልቅ ያለቀሰው። ተቅበዘበዘ ይላል ቦታው ላይ ሲያጣጁ ወንድሞቼ 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 ይላል። እንዴ በጣም እኮ የሚቀኑበት ናቸው። ይሁኑ፣ ቢቀኑበትም እነሱንም ለማገልገል እግዚአብሔር ጸጋ ያበዛለት ልጅ ነው። መርጠን አናገለግልም እግዚአብሔርን። ከተቀበለኝ አገለግለዋለሁ፣ ካልተቀበለኝ የራሱ ጉዳይ የሚባል አገልግሎት የለም። ሲቅበዘበዝ አንድ ሰው መጣ። ምን ሆነሃል አለው። ወንድሞቼ ምን ሆኑ? እዚህ ነበር በግ የሚጠብቁት፣ የት እንደሄዱ አላውቅም። አይታቸዋል? ወደ ታች ወርደዋል አለው። ተጨማሪ ኪሎ ሜትር ሄዶ ጸጋ ካልበዛለት እንዴት ነው ተጨማሪ የሚሄደው ሰው? አይሄድም። እሺ ብሎ ሄደ። ሲሄድ አገኛቸው። ደስ አለው። ይቀኑበታል፣ አዎ። ይጠሉታል፣ አዎ። ግን እሱ ይወዳቸዋል። ሲደርስ ወንድሞቼ፣ ጠረናቸውን እያሸተትኩ ያደግኩ ወንድሞቼ፣ ሚሳርጋቸው ነበር ወንድሞቼ እያለ ሲሄድ እነሱ በተቃራኒው ህልመኛው መጣ አሉ። ህልመኛው ማለት ምንድን ነው ትርጉሙ? ነቀርሳው ማለት ነው። የኛ ቤት ነቀርሳ አሉት። የእነሱ ቤት በረከት እኮ ነው ይሄ ልጅ። በኋላ እኮ ሄዶ እኮ እነሱን ሁሉ ከረሃብ የሚያተርፍ እኮ ይሄ ልጅ ነው። ግን አላወቁትም። ብዙዎቻችን ጌታ ስንቀበል እንደዚህ ነው የተባለው የዛሬ 30 ምናምን ዓመት። ይሄ ሰፈር የሚያበላሽ ተብሎ፣ አረ ለሰፈር በረከት ነን፣ ክብር ለእግዚአብሔር ይሁን። ይሄ ቤቱን እንትን የሚያደርግ የሚበጠብጥ ምናምን፣ አረ እኛ ድሮ ነበር ደብረ በጥብጥ ነበር ነው። መጣ አሉ። መዛት ጀመሩ። መጣ። ምን እናርግበት? ይሄ መግደል ነው አለ አንደኛው። ከዛ አንደኛው ይሄ ዘሌሰር ኢቪል የሚባለው ነገር አለ፣ ትንሽ ሻል ያለ ክፋት፣ ከክፋትም ያው ዲግሪ ያለው ክፋት።
ይሄ ጉድጓድ መክተት አይሻልም አለ። ይከተት ጉድጓድ ተከተት። ደግሞ አንደኛው መጣ። ጉድጓድ ከመክተት ምን ይገኛል ታዲያ? ምን ይሁን? ይሸጥ ያወጣል እንዴ? የምንሞክራ። ከዛ ሲሞከር ያወጣል 20 ብር። ለማን የተሸጠው? ለእስማኤላውያን፣ ለሚዲያም፣ ለመንገደኞች፣ ለነጋዴዎች። የአብርሃምን ልጅ ለእስማኤላውያን መሸጥ ከባድ ስህተት ነው። ከባድ ስህተት ነው የሰሩት። ይሸጥ። ነጋዴ ደግሞ ያው የሚያተርፈው ከሆነ አይምርም፣ ይገዛል፣ ሰውም ይገዛል። ስንት ምንድን ነው ይሄ? የሚሸጥ ነው ይሄ። ይሄ ልጅ ምን ነው? ይሄ ቤቱ ነቀርሳ፣ ቤት የበጠበጠ ህልማየው ምናምን እያለ የሚረብሽ ያለመተዋወቅ። ስንት ነው? ይሄን ያህል። እሺ ውሰዱት። በ20 ብር ተሸጠ። የክፋታቸው ክፋት ለሸጡላቸው ሰዎች ቀስ ብለው እሱ ሳይሰማ በጆሮ እንኳን እንዲህ ማለት ይችላሉ። ይኸው አሁን እንዲህ ስታዩት ቅልስልስ ነው አይደለ? ደህና ልጅ ይመስላል። ይሄ ማፊያ፣ የቤቱ ዋና ረባሽ። ለማንኛውም አናዶን ነው፣ ወንድማችን ነው፣ አናዶን ነው። እሱ እንዳይሰማ ማለት ነው። አናዶን ነው። ለማንኛውም አባቱ ያዕቆብ ይባላል። አገራችን እንደዚህ ቦታ ነው። በጣም ካመመው ወይም ከሞተም አስከሬኑን በዚህ አድራሻ ላኩልን አይባልም። ድራሽህ ይጥፋ ብለው ሸጡት። አድራሻ ቢስ አደረጉት። በወንድም እንደዚህ አይነት ነገር ሲደርስባችሁ ከባድ ስብራት ነው። አሁን ይሄ ልጅ ከዚህ በኋላ ሰው ይሆናል። በምን? በጸጋ ብቻ ነው የሚቻል፣ አለዚያ አይቻል። መንገደኛ የፈለገ ነገር ቢሰድበን ቢናገረን ረን ያላቆም ብለን ነው የምንሄደው። የቅርባችን ሰው ሲናገረንና ሲሰብረን መጽናናት ነው የሚያቀተን። ዮሴፍ ይሄ ነው የደረሰበት። ተሽጦ ሄደ። ምዕራፍ 37 በዚህ ነው የሚያልቀው። 38 ዮሴፍም ተሽጦ ግብጽ ገባ ይላል ብዬ ስጠብቅ ምንም ዮሴፍን አያነሳም። ምዕራፍ 38 ምን ነው? በቃ ጸሐፊው እንደዛ ነው የፈለገው። ታዲያ ስለማን ነው? ስለ ይሁዳ ነው። ለምን ስለ ይሁዳ? ኢየሱስ የሚመጣበት የዘር ሐረግ ግን የዮሴፍ ሳይሆን የይሁዳ ስለሆነ የይሁዳን አካሄድ ይነግረንና እንደ ሳንድዊች መካከል ላይ አስገብቶ ምዕራፍ 39 ላይ ግን የ37ቱን ይቀጥለዋል። ምን ብሎ? ይኸው ዮሴፍ ግን ወደ ግብጽ ወረደ። የፈርዖን ጃንደረባ የዘበኞችም አለቃ የሚሆን የግብጽ ሰው ጲጢፋራ ወደ ግብጽ ካወረዱት ከእስማኤላውያን እጅ ገዛው። እንዴት ቀጣይነት እንዳለ ታያላችሁ። 37 እና 39 ምንም ጋፕ የለም ማለት ነው። 38 ላይ የይሁዳን ኬዝ አስገብቶ ዘለለና አሁንም ዮሴፍን ቀጠለ። ከዚህ በኋላ ግን ዮሴፍ በቃ እስከ ምዕራፍ 50 ይቀጥላል ማለት ነው። እዚህ ጸሐፊው ሰፊ ሽፋን ሰጥቶታል። እሺ፣ በአባቱ የተወደደ በወንድሞቹ የተጠላ በቅናት ምክንያት የተሸጠ ምስኪን ጎረምሳ ነው ይሄ ሰው። የማያውቀው ካልቸር፣ የማያውቀው ቋንቋ፣ የማያውቀው ከተማ ገባ። ህይወት እንዳሰመራችሁት አይደለም። ከሆነ ዓመት እስከሆነ ዓመት የሆነ ቦታ ትኖራላችሁ። ከዛ ደግሞ የሆነ ቦታ፣ ከዛ በሆነ ቦታ፣ ከዛ ከሆነ ሰው ጋር፣ ከዛ ከሆነ ሰው፣ እንደዚህ ነው በቃ ህይወት። አዲስ ካልቸር ውስጥ ራሱን አገኘው። ግብጽ የሚባል ከተማ የተንቦገቦገ በመብራት አዲስ ቦታ ገባ። ነጋዴዎቹ እቃውን ሸጠው በትርፍ ማለት ነው ሸጠው ሲጨርሱ ሌላ አንድ የሚሸጥ ልጅ አለ። ከዛ ምንድነው ሲባል ገዝተነው ነው እና ይሸጣል። ስንት? ይሄን ያህል። ያው ነጋዴ አትርፈው ነው የሚሸጠው። በስንት እንደሸጡት አላውቅም፣ ግን ለጲጢፋራ ተሸጠ። በግብጽ አገር ትልቅ ስልጣን ያለው ሰው ነው ይሄ። ቤቱ አስገባው፣ የቤቱ ሰራተኛ አድርጎ ወሰደው። በወንድሞቹ የተሸጠ አገለግላለሁ ብሎ አባቱን ታዞ የወጣ እንደዚህ አይነት ችግር ውስጥ የገባ ልጅ አሁን አዲስ ሀገር እንግዳ ሆኖ ሲገባ ይቆዝማል፣ ተስፋ ይቆርጣል፣ ግድግዳ ጥግ ሄዶ ቁጭ ይላል፣ ይደነብራል ምናምን ብለን ስንጠብቅ ምንም እንደዛ አይደለም እሱ። ታዲያ ምንድን ነው? እግዚአብሔርም ከዮሴፍ ጋር ነበረ። ከተሸጠ ሰው ጋር ማን ከልክሎት? እግዚአብሔር ማን ከልክሎት? አብሮ መሆን ብቻ አይደለም የሚሰራውን ያከናውንለት ነበር ይላል። ጭራሽ በገዛው ሰውዬ ፊት ሞገስን ሰጠው። የተሸጠ ሰው ምን ሞገስ አለው? እግዚአብሔር አብሮ ካለ አለው። እግዚአብሔር አብሮ ካለ አለው። ሞገስ ሰጥቶታል። ባልና ሚስቱ እስኪያውቁ ድረስ እግዚአብሔር የነሱን ቤት ከዮሴፍ የተነሳ ባረከ ይላል። ባልና ሚስቱ ያወራሉ። ልብ ብለሻል ግን ይላል ሚስቱን ባልየው፣ ምን ይሄ ልጅ እኛ ቤት ከመጣ በኋላ ምን ሆነ? በረከት በበረከት ነው አይሆን? እንደሱ ነው እንዴ? አዎ፣ ብቻውን እኮ አይደለም ይሄ ልጅ ይዞት የገባው እኮ አለ። ክብር ለእግዚአብሔር ይሁን። እናንተ ሳትናገሩ የእግዚአብሔር አብሮነት ከተወራላችሁ በነጋታው ብትሞቱ ይቆጫል እንዴ? ምንም እኮ አይቆጭም። በቃ አሁን እኮ ስቃዩ አይታወቅህም ወይ እግዚአብሔር ከኔ ጋር መሆኑ የሚል ማስታወቂያ መስራታችን እኮ ነው። ምንም አይታወቅህም። እኔ እንጃ እኔ አይታወቅም።
እስቲ በጎን አረ በጎንም እግዚአብሔር ከዮሴፍ ጋር እንደነበረ እሱ ማስታወቂያ ሰርቶ አይደለም። የቀጠሩት ሰዎች እስኪያውቁ ድረስ እግዚአብሔር አብሮት ነበረ። ክብር ለጌታ ይሁን። ምንድነው ይሄ የሚያሳይ ካላችሁኝ ጸጋ በስቶለት ነው እንጂ እንዴት የተሸጠ ሰው ቤት ተቀጥሮ ያገለግላል እንዴ? ድንገት እኮ ሆድ ሊብሰው ይችል ነበር እኮ። ድንገት ሊበሳጭ ይችል ነበር። ምንም አልተጻፈም። ቀጥ ብሎ ስራውን ይሰራል፣ ያገለግላል፣ በቃ ይኖራል። ይሄም ደግሞ ለካ ለተወሰነ ጊዜ ነው። ህይወት ብዙ መታጠፊያ ስላለው ይሄም ደግሞ ያበቃ ነበር ለካስ። አንድ ቀን አሰሪው ባለቤቱ እቤት አልነበረም። እንግዲህ ፊልድ እንደሚወጣው አይነት ፊልድ ወጥቷል። ከዛ ለካ የጲጢፋራ ባለቤት በጣም ተከጅለዋለች ዮሴፍን። እንዴት ነው አለችው። አረ በፍጹም አይሆንም፣ እኔ ሁሉን በኃላፊነት ሰጥቶኛል፣ አንቺ ብቻ እሱ ስለሆንሽ አልተሰጠሽም፣ ስለዚህ አይሆንም። እንዴት ይሆናል? በግድ ግርግር ተፈጠረ። አረ እኔ በፍጹም ሄዳለሁ። መጨረሻ ልብሱን እስክትገፈው ድረስ ራቁቱን አምልጦ እስኪወጣ ድረስ ሆነ። ዮሴፍ ጅል አይደለም፣ ሪስክ ወስዶ ነው ይሄን ውሳኔ የወሰነው። ኤግዚቢት እጇ ላይ አስቀምጦ ሮጠ ማለት ቀጥታ እንደምታሳስረው ያውቃል። በቃ ልታሰራ ብሎ ነው። በወንድሞቼ ተሽጬ ከኔ ጋር የነበረ እግዚአብሔር አሁን ደግሞ እምቢ ባልኩት ነገር በግድ ትፈጽማለህ ተብዬ አምልጬ ራቁቴን ስወጣ እስር ቤት ብገባ ከኔ ጋር ይሆናል ብሎ አምኖ ነው። ክብር ለእግዚአብሔር ይሁን። ደሞም ሆነ እግዚአብሔር ከሱ ጋር ሆነ። ራቁቱን እስር ቤት ገባ። ሚስትየው ባሏ ሲመጣ ያ ዕብራዊ አለች። ዮሴፍ እንኳን አይደለም ያለችው፣ ህዝቡን ጨምራ ነው ልታስነውር የፈለገችው። ያ ዕብራዊ እኮ ሊሳለቅብን መሳቂያ ሊያደርገን እኮ እግርህ እንደወጣ እኮ ችግር ፈጠር። ኧረ እባክሽ! አዎ እንዴት እንዴ ቅልስልስ ሰው እንዳታምን አላለችም። እንደዚህ በርግጥ እንዳሰብከው እንዳይመስልህ አለችው። ጲጢፋራ የሚስቱን ቃል እንደሰማ ምን አለ ያ ሞገሳም ያ እግዚአብሔር አብሮት ያለ ዮሴፍ ቁጭ ተደርጎ ኢንተርቪው መደረግ አልነበረበትም? አላደረገም። በቃ እስር ቤት ይግባ ብሎ ነው የወሰነው። እስር ቤት ነው ያስገባው። አረ እግዚአብሔር ይስጠው አለመግደሉ፣ ህልመኛ ስለሆነ እግዚአብሔር ስለሚያቆየው እንጂ ሊገለው ሁሉ ይችል ነበር ይሄ ሰው። እንደዚህ አረጋ? አዎ እንደዚህ አረጋ? አዎ። ከሱ ሳይሰማ ቀጥታ እስር ቤት ከተተው። አንዳንዴ ከአንድ ወገን የተሰማ መረጃ ይዘን እንፈርዳለን። ስህተት ነው። ሚስትን ስናገኝ አውሬ እኮ ነው አውሬ ያገባሁት፣ የሚሰራው ስራ መሰለ እንዲህ አድርጎኝ ሲል መጨረሻ እኛም አብረን አውሬ እንላለን። እስቲ እሱን ስማው። እሱን ስትሰማው ደግሞ እቺ አውሬ ትላለህ። ታዲያ መቆሚያ ያጣን ማለት እኮ ነው። የጲጢፋራ ሚስት አውሬ ያደረገችው ዮሴፍን። አብሮ ባልየውም ይሄ የሚረባ አይደለም፣ በቃ ይታሰር ብሎ ፈረደበት። እስር ቤት ገባ። እስር ቤት ሲገባ እንግዲህ እኛ የምናውቀው ሁሉም ሰው ልብስ ለብሶ ነው እስር ቤት የሚገባው። ዮሴፍ ራቁቱን ገባ። ራቁቱን እየገባ የእስር ቤቱ ካቦ ኃላፊ ራቁት አይደለም የሚያየው፣ የእግዚአብሔር ሞገስ ነው የሚያየው። ጸጋ ሲበዛ እንዲም ይቻላል። ልክ እንደገባ በእነዚህ እስረኞች ላይ ሾሜሃለሁ አለው። እንዴ የሰው ሚስት ሊያባልግ ሲል ተያዘ፣ ይኸው ኤግዚቢት ልብሱ ተይዟል ተብሎ ራቁቱን የገባ ሰው በምን ሂሳብ ነው የሌሎች እስረኞች ኃላፊ የሚሆነው? እግዚአብሔር ከዮሴፍ ጋር ነበረ ይላል። ክብር ለእግዚአብሔር ይሁን። በእስረኞች ኃላፊ ፊት እግዚአብሔር ሞገስን ሰጠው የሚል ቃል አንብብላችሁ ቁጥር 21 ምዕራፍ 39 እግዚአብሔርም ከዮሴፍ ጋር ነበረ፣ ምሕረትንም አበዛለት፣ በግዞት ቤቱም አለቃ ፊት ሞገስን ሰጠው። እንዴት በምን ካልኩሌሽን ነው የሚሆነው? በቃ ይሄ በጸጋ ካልሆነ በስተቀር በምንም ሊገባን አይችልም። ይሄ በምንም ተቀበለው። እነዚህ እስረኞች በአንተ ስር ነው የሚሆኑት አለው። ምን ተማርክ ካላችሁኝ፣ ለመሪነት የተጠራ ሰው የትም ውሰዱት ይመራል። በቃ ሊደርሺፕ ላዩ ላይ ነው። ይሄ ልጅ መምራት ላዩ ላይ ነው ያለው። በቃ አስተዳደር ብሎ ተሰጠው። እሺ አለ። ቀጥ ብሎ ያስተዳድራል እስር ቤት ውስጥ። ምዕራፍ 40 ፈርዖን ቤተ መንግስት 2 ባለስልጣኖች አጠፉ፣ በደሉት። ፈርዖንን ይታሰሩ ብሎ ወሰነ። እስር ቤት ሲመጡ የእስር ቤቱ ካቦ ዋና ኃላፊው ተቀበላቸውና ዮሴፍ አለው። አቤት። እነዚህ 2 አዳዲስ ባለስልጣን እስረኞች በአንተ ስር ነው የሚሆኑት አለ። ልብ አድርጉ፣ ሁለቱም በድለው ነው የመጡት። እስር ቤት ማለት አልኩኝ
የበደለም ያልበደለም የሚገናኝበት ቤት ነው። ዮሴፍ በውሸት ወንጀል ነው እስር ቤት የገባው። የታሰረ ሁሉ ሌባ ከመሰለን ተሳስተናል። ልክ ነው። ሁለቱ ባለስልጣኖች አጥፍተው ነው የገቡት። ዮሴፍስ አላጠፋም። ለዚህ ነው አንዳንዴ ዜና ምናምን ስንሰማ ተጠርጣሪዎች ይላል። ትክክለኛ ቃል ይሄ ነው። ተጠርጥረዋል፣ ተጠርጣሪዎች ይባላል። ኢቭን አንዳንዴ ፍርድ እንኳን ተላልፎ ፍርድ ሊዛባ ይችላል። ሰው ነው የሚፈርደው። በጥፋት የገቡ ሁለት እስረኞች፣ ያለ ጥፋቱ የገባ ደግሞ ዮሴፍ በሱ ስር ናቸው። እነሱን ደግሞ ያገለግላል። እንዴ ይሄ ልጅ በሄደበት ማገልገል ነው አልኩኝ። አዎ ጸጋ ሲበዛ ፋሚሊዎቹ ጋር እያለ ምን ያደርግ ነበረ? ፋሚሊውን ያገለግል ነበረ። ወንድሞችህን እስቲ ሂድና፣ እሺ። ጲጢፋራ ቤት ተቀጥሮ፣ እሺ። እስር ቤት፣ እሺ። እግዚአብሔር በሽታ መንፈስ ይደግፈን። በቃ እሺ። እዚህ ጋር እንደውም ፈለክ ጌታ ሆይ፣ አዎ እሺ። እዚህ ጋር ላገልግልህ፣ እሺ። እነንትናን እንዳገለግል ነው የፈለከው፣ አዎ እሺ፣ እሺ። እስረኞቹን በአንተ ስር ይሁኑ ብሎ ሰጠው። እሺ። ከዛስ ይሄው ምዕራፍ 40 ቁጥር 4 የዘበኞቹም አለቃ ለዮሴፍ አሳልፎ ሰጣቸው። እሱም ያገለግላቸው ነበር ቃል በቃል ምንም ሳልጨምርበት። እሱም ያገለግላቸው ነበር። እንዲህ የተበደለ ሰው እኮ ነው። ጸጋ ያስችላል። ያለ ጥፋቱ የታሰረ ሰው ምንድን ነው ባህሪው በሉኝ? ይሄ በግፍ የታሰረ ሰው ባህሪው ድንገት እያወራችሁት እያለ ድንገት ግድግዳ በቦክስ ጓ ሊያደርግ ይችላል። ለምን? ግፍ ደርሶበታል። እናንተ ራሱ ትሸማቀቃላችሁ። እንዴ ምን አረኩህ? አይ አንተን አይደለም አንተ። እዚህ ሀገር ግን ህግ አለ ይላል። ጠረጴዛም ካለ ያው የለም እስር ቤት ብቻ ያገኘውን ይመታል። ድንገት ደግሞ እያወራችሁ እያላችሁ መቶ አለቃ ጋር ወሰደኝ ሊላችሁ ይችላል። አትችሉም እኮ እናንተ እስረኛ ናችሁ። መቶ አለቃ ጋር መውሰድ አትችሉም። ግን እንዲህ ነው ባህሪው። ያለ ጥፋቱ የታሰረ ሰው እንዲህ ነው የሚሆነው። ዮሴፍ ከዚህ ሁሉ ወጥቶ አልፎ ጭራሽ እስረኞች እየተከታተለ ያገለግላል። በምን? በጸጋ። እግዚአብሔር ጸጋ ካልሰጠ አይሆንም ነገሩ፣ አይቻልም። ስንት ሰው ነው እያፈገፈገ ያለው ከእግዚአብሔር ቤት አገልግሎት? ስንት ሰው ነው ወደ ኋላ እያለ ያለው? ምክንያት እያቀረበ ማለት ነው። እንዴ አገለግላለሁ ብዬ ብጠጋ እንደዚህ አይነት ፊት አሳዩኝ፣ እንደዚህ ብል እንደዚህ ተባልኩኝ፣ እንደዚህ ሲሆን እንደዚህ፣ አረ ይቅር። ስንት ሰው ነው ያለው? ብዙ ሰው። ታዲያ ከዚህ የሚያወጣ ምንድን ነው? ጸጋ ይባላል። ጸጋ። ክብር ለእግዚአብሔር ይሁን። እግዚአብሔር ጸጋ ሲያበዛ ብቻ ነው አልፎ የሚኬደው። ይሄ ሰው አልፎ እንዲሄድ እግዚአብሔር ረድቶታል። ሁለት እስረኞች ባለስልጣኖች በሱ ስር ናቸው። ማታ በሉ ደህና ደሩ፣ ቻው፣ ሁሉም ተኙ። ጠዋት ሲነሱ ኃላፊ ነውና የሁሉንም ፊት ይከታተላል። የሁለቱ ፊት ልክ አይደለም። ምን ሆናችኋል? አይ ፊታችሁ ኖ ማታ የተለያየ ነው፣ በዚህ ፊት አይደለም። ምን ሆነሃል? አንተ ናችሁ ፊታችሁ ልክ ያለው ነው ሲል እንንገረው አሉ። ምን ህልም? ለዮሴፍ ህልም መንገር አስቡት። እሱን እዚህ ሁሉ ውስጥ የከተተው ምንድነው? ህልም አይደለም እንዴ? ይነገራል ለዮሴፍ። የት ያውቃሉ እነሱ? አያውቁም። እሱ በህልም ምክንያት እዚህ ጋር መምጣቱን። በቃ እንንገረው። ምን ሆናችሁ ነው? ይሄው ቁጥር 7 በጌታው ቤት ከእርሱ ጋር በግዞት የነበሩትንም የፈርዖን ሹማምንት እንዲህ ብሎ ጠየቃቸው፣ እናንተ ዛሬ ስለምን አዝናችኋል? ልዘንቢል እኮ እሱ ብዙ ምክንያት አለው። እነሱ እኮ አጥፍተው ነው የታሰሩት። እሱ እኮ ሳያጠፋ ነው እኮ የገባው። እንዴት ነው ነገሩ? የተገላቢጦሽ። አጥፍቶ የገባ ያዝናል፣ ሳያጠፋ የገባ ጭራሽ ሳያዝን እንዲህ ሪላክስ አድርጎ እንዴት ይቀመጣል? ግሬስ ይባላል በእንግሊዝኛ። ግሬስ እንደ ግሪስ ነገር ነው፣ ቀለል ያለጋር ነገርን። ክብር ለእግዚአብሔር ይሁን። በቃ ቀለል። አንዳንዴ አሁን መኪና ስትነዱ ግሪስ ሲያንሰው ድምፅ ያወጣል፣ ከዛ ግራሶ ምናምን ይባላል እና ሲቀባ ድምፁ ይጠፋል። በህይወትም ልክ እንደዛ ነው። ጸጋ ሲበዛ ብዙ ድምፅ ይቀንሳል። ክብር ለእግዚአብሔር። ብዙ መንኮሻኮሽ ይቀንሳል። ምን ሆናችኋል አላቸው። በቃ እንንገረው አሉ። እናንተ ዛሬ ስለምን አዝናችኋል? እነርሱም ህልምን አልመን የሚተረጉምልን አጣን አሉት። አሁን ዮሴፍ ምቀኛ አገልጋይ ቢሆን ምን ይል ነበር አልኩኝ። ይሄን ክፍል ሳጣን ህልም እኔን እዚህ ውስጥ የከተተኝ ህልም አይደል በትብች እንዳትል ዋጣት ወይ ደግሞ ለህልም እኮ አለርጂ ነኝ አታውቁም እንዴ?
ህልም እኮ ስሰማ ሽፍ ይልብኛል ፊቴ ላይ ምናምን ሊል ይችል ነበር። ወይ ደግሞ በተራ በተራ ቢተረጎም አይሻልም? የኔ ያለ የሚቀድም የኔ ይፈታና ከዛ የእናንተ ይፈታል ሊል ይችል ነበር። ይሄንን ሁሉ አላደረገም። ለምን? ጸጋ ረድቶት። ክብር ለእግዚአብሔር ይሁን። እስቲ ንገሩኝ አላቸው። ደግሞ ትህትን ነው እንደዚህ አለ። ዮሴፍም አላቸው ህልምን የሚተረጉም እግዚአብሔር የሰጠው አይደለምን? እስቲ ንገሩኝ። ምን ማለት ነው? በስጦታ ነው የእግዚአብሔር ስራ የሚሰራው። አገልግሎት በችሎታ አይደለም፣ እግዚአብሔር ሲሰጥ ነው። ህልም መተርጎም የእግዚአብሔር ስጦታ ነው። ከሰጠኝ እተረጉመዋለሁ፣ ካልሰጠኝ ግን አልሞክርም። ለማንኛውም የኔም የእናንተም ሳይፈታ እዚሁ ከምንበሰብስ ምን ችግር አለ? የኔ ይቆይ የእናንተ ይፈታ። እስቲ ንገሩኝ አለ። ምን ማለት ነው? ማስታወቂያ አልሰራም። ጥይት ነኝ አላለም። እኔ እኮ አልስትም አላለም። እስቲ ንገሩኝ ማን ያውቃል? እግዚአብሔር የሰጠው አይደለም ህልምን የሚተረጉም? አዎ እስቲ ንገሩኝ አለ። እንንገረው ነገሩት። ይኸውልህ አሉት። የተጨነቅ ነው ንገሩኝ በተራ በተራ አላቸው። እኔ እንዲህ አይነት ህልም አየሁ፣ አንተስ? እኔ ደግሞ እንዲህ አይነት አየሁ። ኦኬ እግዚአብሔር ሰጠው ህልሙን የመተርጎም ስጦታ። ጸጋ ነው እንጂ አስቡት፣ የእሱ ሳይፈታ የሰው መፍታት እንዴ! እግዚአብሔር ጸጋ ካላበዛ እኮ ይሄ እኮ አይሆንም። አንተን አለው በ3 ቀን ውስጥ ፈርዖን ያስጠራህና ሹመት ጨምሮ እንደገና ወደ ፖዚሽን ይመልሳል። ኧረ እባክህ! አዎ ይሄ ነው ያስጨነቀኝ። በቃ ይሄ ነው መፍትሄው፣ ይሄ ነው ትርጉሙ። እሺ ሁለተኛውም ያው አንድ አይነት ነው ብሎ ጠብቆ እኔስ አለ አንተን ደግሞ አለ። በጣም የሚገርም አገልጋይ ነው ዮሴፍ፣ በትክክል በስጦታው የሚያገለግል ሰው። አንተን ደግሞ ይጠራሃል ፈርዖን፣ በ3 ቀን ውስጥ ይገልሃል። እንዴ ማለት አይችልም። ለምን? እሱ ነው ያየው፣ ዮሴፍ አይደለም ያየው፣ ሰውየው ነው ያየው። አብረን ተኝተን ያየ ነው አይደለም፣ ራሴ ነኝ ያየሁት። ራስን አይደል? ትርጉሙ ይሄ ነው። ዮሴፍ እንዳላቸው በሁለቱ ላይ ፈርዖን አደረገ። ምዕራፍ 40 ተዘጋ። ዮሴፍ እስር ቤት ነው። በሄደበት በእግዚአብሔር ጸጋ ለማገልገል የተጠራ ሰው ነው ይሄ ሰው። ቤተሰቡን አገለገለ፣ የጲጢፋራን ቤተሰብ አገለገለ። አሁን ደግሞ እስር ቤት አገለገለ። ይሄስ የህይወት ምዕራፍ ሊያበቃ ነው? ኦፍ ኮርስ ያበቃል። በቃ ምዕራፍ 41 ላይ ደግሞ ሌላ የህይወት ምዕራፍ ነው የሚመጣው። ምዕራፍ 41 የግብፅ ገዢ የነበረው ፈርዖንም ህልምን አየ ይላል። አሁን እኔ በቀጥታ እንዴ ስለሆነ ሳነብ የነበረው የህልም ሪቫይቫል ነበር ማለት ነው። ምክንያቱም የተኛ ሁሉ ያያል። ያዕቆብ ደጅ ተኝቶ ያያል። ዮሴፍ እናት አባቱ ቤት እያለ ያያል። እስረኞቹ አሁን እስር ቤት እኮ አይመችም እኮ፣ ግን እስር ቤት ህልም ያያል። ይባስ ብሎ አገሩን የሚያስተዳድረው ፈርዖን 2 ተከታታይ ህልም አየ። ከዛስ የግብፅ ጥበበኛ ህልም ፈቺ ያው የቅርቡ እነሱ ስለሆኑ አስጠራና ቤተ መንግስት 2 ህልም አይቻለሁ ተዘጋጁ ትፈታላችኋል። ኧረ እኛ ስራችን ነው፣ ምን ያደግንበት ጥርሳችን የነቀልንበት። ደግሞ ምን ተናገር ሲናገር የማን ጀግና ይፍታው። ኦድ ነው ህልሙ ራሱ። እኔ ከዛም በኋላ የታየ አይመስለኝም እንዲህ አይነት ህልም። 7 ከሲታ ላሞች አለ። እሺ 7 ወፍራም ላሞችን ዋጧቸው። እንዴ እነዛ የግብፅ ጥበበኞች ገልብጦ ነው እንዴ ሰውየው ህልሙን የሚነግረን ሳይሉ አይቀሩም። ለምን ስፔስ ከየት አገኙ? ወፍራም ከሲታም ቢውጣ ሆዱ ሰፊ ነው። ከሲታ ወፍራሙን እንዴት አድርጎ ነው የሚውጠው? ለመገመት እንኳን ይከብዳል። አልጨረስኩም፣ ሌላም አይቻለሁ። እሺ ቀጥል። አንዱን ሳንፈታ ሁለተኛ ቀጥል። እሺ 7 ከሲታ እሸቶች፣ እሺ ወፍራም እሸቶችን ሲውጧቸው አየሁ። በል መልስ። የለም። አረ እንደዚህ አይነት እርምጃ እንዴ! ይሄ አይሞከርም። ሁሉም ደንግጦ፣ ፈርዖንም ተጨንቋል፣ ህልም ፈቺዎቹም ተጨንቀዋል፣ ሁሉም ተጨንቋል። በዛ መካከል ዮሴፍ ህልሙን ፈቶለት ከእስር ቤት የወጣው ባለስልጣን ዮሴፍን አስታወሰ። እኔም ረባ ሰው አይደለሁም፣ ምን ኃጢአተኛ ነኝ። ደግሞ ምን አጠፋ? አይ አዲስ ጥፋት አጥፍቼ ሳይሆን ያኔ እኔና ጓደኛዬ አጥፍተን የታሰርን ጊዜ ህልም አይተን አንተ እንደተጨነቀው ተጨንቀን አንድ ዕብራዊ ነው እስር ቤት የፈታልን። ኧረ እባክህ። አዎ እንዳለው ሆነ እና ይሄ ሁሉ ጀጋ ሲጫወትብኝ ቆመታ ያለ አላለም። ጀጋ አላለም፣ ግን ጀጋ ናቸው። ጀጋ ባይሆኑ አይፈቱም ነበር። አስጠራው ተባለ። ይጠራ ተጠርቶ መጣ። ራሱ ተላጨ፣ ልብሱ ተቀየረ። እኔማ የዮሴፍ ልብስ ስንቴ ነው የሚቀየረው ነው ያልኩት። ወንድሞቹ ገፈፉት፣ እንደገና ሌላ ልብስ ለበሰ። የጲጢፋራ ባለቤት ገፈፈችው፣ አሁን እንደገና ሌላ ልብስ ለበሰ። ገና ሌላ ይለብሳል። ልብስ ይቀየራል። ክብር ለእግዚአብሔር ይሁን። ይቀየራል፣ በቃ ይቀየራል። ተጠርቶ እስር ቤተ መንግስት መጣ።
አንድ ጓደኛዬ ምን አለኝ? እግዚአብሔር ሲፈልግ አለ እራትህን እስር ቤት ቁርስህን ቤተ መንግስት እንድትበላም ሊያደርግ ይችላል። ይኸው ተጠርቶ መጣ። ምንድነው የሚገርምህ ካላችሁኝ ዮሴፍ ቤተ መንግስት ሲጠራ ዋው የዛሬው አገልግሎት ቤተ መንግስት አይልም። ዮሴፍ እስረኛም አገልግል በሉት ባለስልጣንም አገልግል በሉት አንድ ነው አቲቲዩዱ። እግዚአብሔር በእንደዚህ አይነት መንፈስ ይባርከን። አለቀ በቃ። ሰው ነው እንድናገለግል የተጠራ ነው እንጂ ምን አይነት ሰው ምን ያለው ሰው የሚባል ጥሪ የለም። ቤተ መንግስት ተጠርቶ መጣ። ፈርዖን ልክ ሲመጣ አየውና ዮሴፍ ስላንተ ሰማሁ አለው። አቋረጠው ዮሴፍ ድፍረቱ። ምዕራፍ 41 ቁጥር 16 ላነብ ነው። ምዕራፍ 41 ቁጥር 14 ጀምሮ ላንብብ። ፈርዖንም ልኮ ዮሴፍን አስጠራ፣ ከግዞት ቤትም አስቸኮሉት። እርሱም ተላጨ፣ ልብሱንም ለወጠ፣ ወደ ፈርዖንም ገባ። ፈርዖንም ዮሴፍን አለው ህልምን አየው፣ የሚተረጉመውም አልተገኘም። ህልምን እንደሰማህ እንደተረጎምክም ስላንተ ሰማሁ ሲለው እስቲ ባለስልጣን ፊት እሺ ጨርስ አይባልም? አስቆመው። ስላንተ ሰማሁ ሲል ምን ይሆን ስለኔ የተነገረው? እዚህ ቤት እኮ ስለኔ አይደለም እንዲነገር የምፈልገው። ታዲያ ስለማን ነው? ስለ አምላኬ ስለ እግዚአብሔር። እድሉን ተጠቀመበት። ቤተ መንግስት አስቆመው፣ አቋረጠው። ምን አይነት ማስታወቂያ ተሰርቶ እንደሆነ አላቅም። ያ ህልም የፈታውለት ሰውዬ ዮሴፍ እኮ አይስትም ምናምን አንደኛ ብሎ ሊሆን ይችላል። እኔ አንደኛ አይደለሁም። ቆይ አለው ፈርዖንን። ቆይ አስቆሞት ምን እንደሚል ተመልከቱ። ቁጥር 16 ላይ ዮሴፍም ለፈርዖን እንዲህ ብሎ መለሰ፣ ይህ በእኔ አይደለም አለ። ስላንተ ሰማው ሲል ስለ እኔ። እግዚአብሔር ጸጋ ካላበዛለት ሰው እንዴት እንዲህ ይሆናል? አሁን ቢሆን እኮ እንደውም በደንብ አልተነገረህም ስለ እኔ ሊጨምርልህ እኮ የሚባልበት ዘመን ላይ ነው እኮ ያለን። ይችን ብቻ ነው ስለ እኔ ያወራህለት? ከዚህ በላይ አታውቅም ስለ እኔ? እስር ቤት እያለህ ስንት ነገር አላረኩልህም እኮ በልበል የሚል እኮ። ልጁ ግን ጸጋ ስለበዛለት ፈርዖንን አስቁሞ ምን አልክ ህልም እንደሰማህ እንደተረጎምክ ስላንተ ሰማሁ። ስለ እኔ ሰማሁ። ይልቅስ ይህንን እድል ልጠቀምና አንድ ነገር ልንገርህ አለው። ምን? ይህ በእኔ አይደለም፣ እግዚአብሔር ግን ለፈርዖን በደህንነት ይመልስለታል። ምን ማለት ነው? ትነግረኝና ከመለስኩልህ ጆሲ ጭንቅሎ እንዳትለኝ፣ እኔ ጭንቅሎ አይደለሁም። ታዲያ ምንድን ነው? ከመለስኩልህ እኔ አይደለሁም፣ በእኔ ውስጥ ያለ እግዚአብሔር ነው፣ ላስተዋውቅህ እግዚአብሔርን አለው። ክብር ለእግዚአብሔር። እድሉን የተጠቀመ ልጅ፣ ሞገስ የበዛለት፣ ጸጋ የበዛለት፣ የምርም ነው በቃ እግዚአብሔር አብሮት ነበር ሲል የምር ነው እግዚአብሔር አብሮት ያለው። በቃ እንዴ አማኑኤል እግዚአብሔር ከኛ ጋር የተባለበት ኪዳን ውስጥ እኮ ነው የምንኖረው እኛ። እንዴት ነው እግዚአብሔር አብሮን እንዳለ የማይታወቀው? ታዲያ ያ ክብር እኮ ሊወርሰን እኮ ይገባል። በእኔ አይደለም ይሄ። እግዚአብሔር ለፈርዖን በደህንነት ይመልስለታል። በል ንገረኝ አለው። እሺ ነገረው። ልክ ሲጨርስ እንደ ግብፅ ህልም ፈቺዎችና ጥበበኞች ይደነግጣል ተብሎ ሲጠበቅ አይደነግጥም። ለምን? እግዚአብሔር አብሮታል። ፈርዖን አለው አቤት። ሁለቴ ለምን እንዳየ ታውቃለህ? ከሱ ልጀምርልህ አለው። አላቅም፣ እኔ ተጨንቄ አይደለ ያስጠራው፣ ምንም አላቅም። ሶስቴም ባይ አላቅም፣ አራቴም ባይ አላቅም፣ አንዴም ባይ ምንም አላቅም። ምን ያለ ሁለቴ ያየኸው የማይቀር ስለሆነ ቁርጥ ስለሆነ ነው አለው። እሱም ሁለቴ ነው ያየው ዮሴፍ፣ ታውቃላችሁ፣ የማይቀር ስለሆነ ነው አለው። እሺ የህልሙ ትርጉም ሁሉም ባለስልጣናቱ፣ መሳፍንቱ፣ ሹማምንቶቹ ሁሉ በቃ አይናቸውን አፍጥጠው እየተከታተሉ ነው። የህልም ትርጉም አለው በግብፅም በአጠቃላይ በዓለምም ላይ 7 ዓመት ስንዴ በስንዴ ይሆናል፣ ጥጋብ ይሆናል ሲል፣ ወይኔ ይሄ ነው ያስጨነቀኝ። አይደለም አልጨረስኩም፣ ሁለቴ እኮ ነው ያየኸው። አዎ እሺ ቀጥል። እሺ 7ቱ የጥጋብ ዓመት ያልፍና ታይቶ የማይታወቅ 7 ዓመት ረሃብ ይሆናል አለው። ጨረሰ ትርጉሙን። አሁን ምንድን ነው ማድረግ ያለበት ዮሴፍ? የተጠራሁት ህልም ልተረጉም ነው፣ ተርጉም ያለው ጨረስኩኝ። ተመልሼ እስር ቤት ልግባ ወይስ በዚሁ ተፈታው ማለት ሲገባው የኮንሰልተንሲ ስራ እንደሰራ ታውቃላችሁ። የማማከር ስራ ስትራቴጂክ ፕላኒንግ ይባላል። አሁን በብዙ መስሪያ ቤት ውስጥ የ5 ዓመት ስትራቴጂክ ፕላኒንግ፣ የ10 ዓመት ምናምን ከየትም መጥቶ አይደለም፣ ከጆሲ ተኮርጆ ጆሲ ነው ያመጣው። ፈርዖን አለው አቤት
አማኝ ስለሆነ ዮሴፍ እግዚአብሔር የተናገረው እንደሚፈጸም ስለሚያምን የሱም ህልም ወደፊት ገና በሙላት እንደሚፈጸም ስለሚያውቅ ምን ታደርጋለህ መሰለህ አለው። ምክር፣ ስትራቴጂክ ፕላኒንግ። ምን በሰባቱ የጥጋብ ዓመት ስንዴውን ሁሉ ከአጠቃላይ ከምድሪቱ ላይ ተሰበስባል፣ ለኮንሰምፕሽን ብቻ እንጠቀምና ሌላውን ግን ወደ ጎተራ እናስገባለን አለው። እሺ አለ። ሹማምንቱም ይሰማሉ። ምን አይነት ዊዝደም ነው ብለው። ከሁሉ የተሰወረ ነው ይሄ። እግዚአብሔር አብሮስ ስላለ ነው ለዮሴፍ ይሄ ይበራል። ከዛስ አለው ሰባቱ ደግሞ የረሃብ ዘመን ሲጀምር ያንን እያወጣህ ትበላለህ፣ ለሌሎችም ትሸጣለህ፣ ማንም ሰው አይሞትም፣ ምድር ተረፈች፣ የሰው ልጅ ተረፈ ማለት ነው አለው። ኧረ እባክህ። አዎ። ልክ ሲጨርስ በተሰጠው ማስጠንቀቂያ መሰረት ፈርዖን ዮሴፍን አንቺ ጭንቅሎ አላለው። ምንድን ያለው? ቁጥር 37 እና 38 ምዕራፍ 41 ነገሩም በፈርዖንና በሎሌዎቹ ፊት መልካም ሆነ። ፈርዖንም ሎሌዎቹን እንዲህ አላቸው፣ በውኑ የእግዚአብሔር መንፈስ ያለበትን እንደዚህ ያለ ሰው እናገኛለንን? ክብር ለእግዚአብሔር ይሁን። ክሬዲቱ ለማን እንደተሰጠ ታያላችሁ። ለእግዚአብሔር መንፈስ ነው የተሰጠው። ምን ማለት ነው? የአሕዛብ ንጉሥ ነው ፈርዖን። ከአፉ ሳይተናነቀው የእግዚአብሔር መንፈስ ያለበት ማለት መቻል ማለት ቀላል እንዳይመስላችሁ። በጌታ የሆነ ሰው ይሄን በቀላሉ ሊል ይችላል። ጌታ መንፈስ ካንተ ጋር ነው፣ እግዚአብሔር ካንተ ጋር ነው፣ ይሄ ይቻላል። በጌታ ያልሆነ ሰው ይተናነቀዋል። ቢተናነቀውም አለው ግን አለው የእግዚአብሔር መንፈስ ያለበት እንደዚህ ያለ ሰው እናገኛለን። ለምኑ ነው እናገኛለን የሚለው? ለዚህ ለስትራቴጂክ ፕላኒንጉ ባለስልጣን ለማድረግ ነው። በሰባቱ የጥጋብ ዓመት ስንዴ መሰብሰብ፣ በረሃቡ ዘመን ደግሞ ስንዴውን እየሸጡ ሰውን ሁሉ ማትረፍ። ሹማምንቱ አረ እኛ እንደዚህ አይነት ዊዝደም ያለው እንደዚህ አይነት የእግዚአብሔር መንፈስ ያለበት ሰው አይተናናቅም። አረ የዚህ ይለያል። ይሾም በአንድ አፍ ሁሉ በቃ እኔም ለሲምቦል ዙፋኔ ላይ ልቀመጥ እንጂ ሁሉን መግዛትና ማስተዳደር ለሱ ተሰጥቷል ተባለ። ከዛስ ልብሱ ይቀየር። አቤት የዚህ ልጅ ልብስ! የአንዳንድ ሰው ልብስ በጣም ነው የሚቀያየረው። ይቀየር። የባለስልጣን ልብስ ይልበስ፣ ለበሰ። በሰረገላ ላይ ይቀመጥ፣ በአደባባይ ይዙር፣ ይታወጅ፣ ይነገር። ታወጀ፣ ተነገረ፣ ተሾመ። ወደ ህልሙ እንዴት እንደሚንደረደር ታያላችሁ። ይሄ ግን የሆነው ዛፍ ስር ቁጭ ብሎ እኔ እንደሆን ህልም አይቻለሁ በዚህም በዛም ብላ ትፈጸማለች እያለ አይደለም፣ እያገለገለ በፕሮሰስ ውስጥ ነው ወደዛ የመጣው። አሁን አንዳንዴ ሞኝነታችን እኛ እግዚአብሔር የተናገረን ነገር አለ፣ እሱ እንዲፈጸም መንገድ ላይ ስንሄድ እንቅፋት ሲገጥመን እረዛው ብለን ጥግ እንይዛለን። ጥግ ይዘን አይደለም ወደ ህልም ፍጻሜ የምንገሰግሰው፣ እዛው ትራክ ውስጥ ሆነን። ልክ ስልጣኑን ሲይዝ ወንበሯ ላይ ቁጭ ብሎ ማን ነው የሚነቀንቀኝ? ቤተ መንግስት ገብቻለሁ አለቀ ደቀቀ የሚል ልጅ አይደለም። ጠዋት ተነስቶ ስንዴ ተራ ነው የሚውለው። ስንዴ ተራ ነው። በነጋታውም ስንዴ ተራ ነው የሚውለው። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በምድሪቱ ላይ ያለውን እህል በሙሉ ዞሮ አየ ይላል። የምድሪቱ ፍሬ እንደ ክምር ሆነ። ምን ማለት ነው? በትክክል እግዚአብሔር ያለው ሆኗል። በጥጋቡ ዘመን ሰበሰበ። ከዚህ እንዳለ ስንዴን አከማቸ። መስፈር እስኪተው ድረስ ነው የሰበሰበው ይላል። ትጋቱ ጀመራ። ረሃቡ ልክ ረሃቡ ሲጀምር ከረሃቡ መጀመር በፊት ዮሴፍ ትዳር መሰረተ። 2 ልጆች እግዚአብሔር ሰጠው። ስም ሲያወጣላቸው ልጥፍ አይደለም ያደረገው ስም አስቦ ከታሪኩ ጋር አያይዞ ስም አወጣላቸው። ምን የመሰለ ስም! የመጀመሪያውን ልጅ እግዚአብሔር ወንድ ልጅ ሲሰጠው ማን ልበለው አለና የህይወቱን ጉዞ ምናምን ሁሉ ተመለከተና ይሄን ልጅ ምናሴ ብየዋለሁ አለ። ምን ማለት ነው? እግዚአብሔር መከራዬንና የአባቴን ቤት ምን አረገኝ? አስረሳኝ ማለት ነው። ዮሴፍ ተሟሙቼ ረሳሁት አይደለም የሚለው፣ እግዚአብሔር ነው ያስረሳኝ ነው የሚለው። አንዳንድ ጊዜ አሁን ሰዎች ካውንስል ስናደርግ ምናምን የተሳሳተ ምክርን እንመክራለን። እንዲሆኜ እንዲደርሶብኝ፣ ወንድሜ እንዲያርጎኝ፣ አክስቴ እንዲያርጋኝ፣ ዘመዶቼ እንዲያርጎኝ፣ ጎረቤት እንዲያርጎኝ፣ መጨረሻ ላይ ይሄ ሁሉ ደረሰብሽ። አዎ በቃ ይኸውልሽ እንደምንም ብለሽ እርሺው። እንደምንም ብላ ታስታውሳለች እንጂ አትረሳም። እንደምንም ብለሽ እርሺው ብሎ ምክር የለም። ታዲያ እንዴት ነው የሚረሳው? ዮሴፍ እንዳለው መከራዬንና የአባቴን ቤት እግዚአብሔር አስረሳኝ። ክብር ለጌታ ይሁን። ለምን? አብሮኝ ስላለ ሸፈነልኝ ማለቱ ነው።
ወንድምነትን ወንድም ማጣትን ሸፈነልኝ። አባት ማጣትን እናት ማጣትን ሸፈነልኝ። ክብር ለእግዚአብሔር ይሁን። አስረሳኝ። ሁለተኛ ልጅ እግዚአብሔር ሲሰጠው ይሄን ደግሞ ኤፍሬም እለዋለሁ አለ። ምን ማለት ነው? በእንግድነቴ ሀገር በሰው ሀገር እግዚአብሔር ፍሬያማ አደረገኝ። የምርም በሕይወት ስመለከት እግዚአብሔር ነገርን የሚያስረሳው ሰው ያፈራል። የማይረሳ ሰው ለማፍራት ትግል ነው፣ ስቃይ ነው። ለምን? ተይዟል። ኦልሬዲ መተው ያለብንን መርሳት ያለብንን ሰው አደረሰብኝ የምንለውን ነገር ካረሳን እንዴት ነው ፍሬያማ የምንሆነው? በቃ እኮ ያለንን ፖቴንሻል እንኳን መጠቀም አንችልም። ለምን? ተይዘናል። ኦልሬዲ የስንት ዓመት ታሪክ እኮ መልቀቅ ያቅተናል። አንዳንድ ጊዜ እንትና ነው ለዚህ ያበቃኝ እንዴ? እንትና እኮ ስንት ዓመት አልፎታል እኮ ያ ታሪክ። ጸጋ ማለት ምንድን ነው? መርሳት ያለብንን እግዚአብሔር ሲያስረሳን አቅም ሲሰጠን ማለት ነው። ማፍራት ያለብንን ፍሬ እንድናፈራ ሲያግዘን ማለት ነው። በትክክል ይሄ ልጅ ጸጋ የበዛለት ልጅ። ረሃቡ ጀመረ። ረሃቡ ሲጀምር ሁሉ ተደናገጠ። እንዴ ስንዴ ያለቀ፣ ስንዴ የለም፣ ስንዴ ድንብርብር ሲሉ ስንዴ የሰበሰበው ዮሴፍ ግን ምንም የሚረበሽ ሰው አይደለም። ለምን? በስትራቴጂክ ፕላኒንጉ መሰረት መሰብሰብ ባለበት ሰብ አሰብስቧል። መሸጥ ባለበት ደግሞ ሊሸጥ ተዘጋጅቷል ማለት ነው። መጡ፣ ፈርዖን ጋር መጡ። ያ ሁል ጊዜ አንድ ነገር ሲፈጠር መንግስት ነው የሚባለው ዛሬም ድረስ ማለት ነው። መንግስት ጋር መጣ ሰው ፈርዖን ጋር። ምንድን ነው አላቸው። ስንዴ አሉት። ስንዴ የለንም አሉ። ታዲያ ይሄ እኮ የሚመለከተው ዮሴፍን ነው። ሂዱ እሱ የሚላችሁን አድርጉ አለ ይላል ምዕራፍ 41 ቁጥር 55 ላይ። ልክ የኢየሱስ ክርስቶስ እናት ማርያም ወይን ጠጅ ባለቀ ጊዜ አገልጋዮቹ ምንድን የሚላችሁን አድርጉ እንዳለችው ዮሴፍ ጋር እንሂድ። አዎ መጡ ዮሴፍ ጋር። ዮሴፍ አቤት፣ ስንዴ የለንም። አይኖ ሊኖራችሁ አይችልም። በመሰብሰቢያ ሰዓት አልሰበሰባችሁማ፣ ችግር የለውም። ስንዴ ስለሌላችሁ ግን አትሞቱም። እንዴ እንሞታለን እንጂ አትሞቱም። አዳምጡኝ፣ አትሞቱም። የሰበሰበ አለ፣ አትሞቱም። ብር የላችሁ ማለት ብር ይበላል እንዴ? አይበላም። ለእኔ ስጡኝ። እንስትህ? አዎ። ስንዴ ትሰጠናለህ? አዎ። ስንዴ ሰጣቸው። ጨረሱት ስንዴውን። መጡ። ዮሴፍ አቤት፣ ምን ይሻላል? ስንዴው አለቀ። አዎ። በከብት እኮ ይቻላል። በከብት ይቻላል? አዎ። እንካ ውሰድ። በከብት ስንዴ ወሰዱ። ጨርሰው መጡ። ዮሴፍ አቤት፣ ማለቃችን ነው። አታልቁም። በብር ይቻላል ብለህ ብሩን ወሰድክ። አዎ። በከብት ይቻላል ብለህ ከብቱን ወሰድክ። ምን ቀረህ? መሬት የላችሁ? ምን ይሄ ደረቅ መሬት 7 ዓመት ነው ደረቅ የሚሆነው። ከዛ በኋላ አርሰዋለሁ፣ አምጡት አለ። በመሬታቸው ስንዴ ወሰዱ። በልተው ጨርሰው መጡ። ለአራተኛ ጊዜ ዮሴፍ አቤት፣ ማለቃችን ነው። አታልቁም። ብሩን ወሰድክ? አይ ነው። ከብቱን ወሰድክ? አዎ። መሬቱን ወሰድክ? አዎ። ምን ቀረህ? እናንተ አላችሁ አይደል? በእኛ ይቻላል? አዎ። ግዛን። ጸጋ ሲበዛ እንዲህ ማገልገል ይቻላል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ለካ በቃ ይቻላል። ጸጋ እንዴ! በፍጹም ይሄ ልጅ ብቻውን አይደለም። ደጋግሞ እግዚአብሔር አብሮት ነበር። የምር አብሮት ነበር። የምር አባታቸው ያዕቆብ ከሌሎቹ ልጆቹ ጋር ዮሴፍን ብለው ግብፅ መጡ። ኖሩ፣ አዩ የእግዚአብሔርን በረከት፣ ደስ አለው። ልጆቹ መረቀ፣ የልጅ ልጆቹ መረቀ። መሞቻው ሲደርስ ዮሴፍን አንተን ብለን የመጣ ነው እዚህ ታውቃለህ? አውቃለሁ አባዬ፣ ስሞት እዚህ እንዳትቀብረኝ፣ አባቶቼ የተቀበሩበት ሀገር አለ። ይከብድሃል? አይከብደኝም አባዬ፣ አይከብደኝ፣ ባለስልጣን ነኝ። ደግሞ የግብፅ ሰዎችም ይተባበሩኛል ሬሳ ለመሸኘት። ዶን ወሪ አለው። እሺ ያለ ያዕቆብ ሞተ። አስከሬኑን በሽቶ እያሹ አቆዩና የግብፅ ሰዎች ግማሽ መንገድ ሸኝተዋቸው አገር ቤት ሄደው ቀብረው ከወንድሞቹ ጋር ተመለሱ። ዮሴፍ ልክ ሲመለሱ የዮሴፍ ወንድሞች ጠረጠሩት ዮሴፍን። ይሄ ልጅ አሉ፣ ይሄ ልጅ እስከ ዛሬ ያልተበቀለን ረስቶት ምናምን ሳይሆን ወይንም ይቅርታ አድርጎልን ሳይሆን አባታችን በሕይወት ስላለ አፍሮ ከብዶት ነው። አሁን ግን አባዬ ስለሌለ አይለቀንም ብለው ጠረጠሩት። ከዛስ አሁን አገጩን እያሻሸን ዮሴፍ በ17 ዓመት ያረግንብህን ነገር ፕሊስ እንዳታስብ ብንለው እንደውም ማስታወስ ሊሆን ይችላል። ደግሞም አይለቀንም፣ ይበቀለናል አሉ። ለምን ጠረጠሩት? የእኔ ግምት ሸቃባ ሰው ሁሉ ሸቃባ ነው የሚመስለው። ተንኮለኛ ሰው ሁሉ ተንኮለኛ ነው የሚመስለው። እነሱ ክፉዎች ስለነበሩ እሱንም እንደዛ ነው የሚገምቱት።
ዮሴፍ ልክ ይህን ሲነግሩት አለቀሰ ይላል። አቤት አለመተዋወቅ አለ። በቃ አቤት አለመተዋወቅ። እኔ አሁን አባዬን ፈርቼ ነው ያልተበቀልኳቸው። ደግሞ የተንኮላቸው ብዛት አባታችን ሳይሞት የወንድሞችህን በደልና ኃጢአት ይቅር በል ብሎ ተናዞ ነው የሞተው ብለው የሙት ቃል ነው ያመጡበት። የሙት ቃል ከባድ። እኔ ቢቸገረኝ እንዳደረኩ ታውቃላችሁ። ተንኮለኛ ሰው ሁሌ ነው የሚያሳስታችሁ። ብሏል እንደ ያዕቆብ ግን ሳይሞት ብዬ ተመልሼ አላነበብኩም። እንደሞኝ የለም አላለም። ፈጥረው ነው። ይኸው ተንኮለኛ ሰው እኔን ሁሉ አሳሳት አላለም። ያዕቆብ አላለም። ከዛ ዮሴፍ ምን አላቸው? እኔ የእያንዳንዳችሁን በደል ቆጥሬ ብድራታችሁን ልመልስና ልበቀላችሁ እኔ በእግዚአብሔር ፋንታ ነኝን? ምን ማለት ነው? እኔ ቦታዬን አውቃለዋል። ብድራትን መመለስና በቀል እግዚአብሔር ለሰው የሰጠው ስጦታ አይደለም። ስለዚህ እኔ አልበቀላችሁ። እኔ የማርኳችሁ የተውኩላችሁ እግዚአብሔርን ፈርቼ እንጂ እግዚአብሔር አብሮኝ ስላለ እንዳለው የህልሜ ፍጻሜ ይኸው እዚህ ጋር ስለደረሰ እንጂ ሌላ ነገር ምንም እንትና ግዶኝ አይደለም። አታስቡ፣ አትፍሩ። እናንተ ለክፉ አሰባችሁት፣ እግዚአብሔር ግን ብሎ አፈረሰው። በቃ በጸጋ መንበሽበሽ ማለት ምን ማለት መሰላችሁ? ልክ ነው ዘመኑ እንደዚህ አይነት ክፋት ይዞ መጥቷል። ልክ ነው የቀኑብኝ ሰዎች እንደዚህ እያሉኝ ነው። ልክ ነው። እግዚአብሔር ግን ብላችሁ ካፈረሳችሁት እሱ በጸጋ መሞላት ይባላል። ክብር ለእግዚአብሔር። እግዚአብሔር ግን በቃ እግዚአብሔር የሚባል አምላክ አለ። ሰው እንዲህ ፍጥጥ ብሎ መጥቶ አይጨፈልቀኝም። ለምን? መሀል ላይ እግዚአብሔር የሚባል አምላክ አለ። እናንተ ለክፉ አሰባችሁት። you did it intentionally። የ17 ዓመት ጎረምሳ ነኝ፣ ጅል አይደለሁም። ስለማላቅ ቺት አርጋችሁኝ እንዳይመስላችሁ አውቃለሁ። ግን እግዚአብሔር ግን ዛሬ እንደምታዩት ብዙ ሕዝብ እንዲድን ለመልካም አሰበው። አይደለም የአንድ ሰው ኑሮ ተጣጥሬ እንድኖር አይደለም እግዚአብሔር ያደረገው። ይሄው ብዙ ሕዝብ እንዲድን እግዚአብሔር አልተጠቀመብኝም? ተጠቅሞብኛል። ታዲያ ህልም አላየሁም? አይቻለሁ። ታዲያ እግዚአብሔር አላሳየኝ? አሳይቶ። ታዲያ እግዚአብሔር ከኔ ጋር ነበረ። አትፍሩ፣ አይደለም እናንተን ልጆቻችሁን እመግባችኋለሁ ብሎ አጽናናቸው ይላል። ለካ ጸጋ ሲበዛ እንዲመኖር እንዲማገልገል ይቻላል። ጸጋ ይብዛልን። ጸጋ የት ሰፈር ነው ያለው? ጸጋው ዙፋን ስር ነው። ዕብራውያን ምዕራፍ 4 በሚያስፈልገን ጊዜ ሊረዳን የሚችለውን ጸጋ እንድንቀበል ወደ ጸጋ ዙፋን በእምነት ትሁት መሆን ብቻ ነው የሚጠይቀው። በርከክ ማለት ነው የሚጠይቀው። ጸጋ ጎሎኝ እንዳልንከራተት እርዳኝ፣ ጸጋ ጎሎኝ ከቤትህ እንዳርቅ እርዳኝ፣ ጸጋ ጎሎኝ ከአገልግሎት ስፍራ እንዳርቅ እርዳኝ ተብሎ በርከክ ሲባል ጸጋ ተሞልቶ ይወጣል። ክብር ለእግዚአብሔር ይሁን። ጸጋ ተሞልቶ የወጣ ሰው ደግሞ ማሸነፍ ነው በሄደበት። ክብር ለእግዚአብሔር ይሁን። ለምን ያሸንፋል? ትልቁ እግዚአብሔር ፊት ተሸንፎ ነው የወጣው። ትልቁ እግዚአብሔር ፊት ተሸንፎ የወጣ ሰው ማሸነፍ ነው ወጥቶ። እዛ ያልተሸነፈ እንደ ተሸነፈ ይኖራል። በሚመጣው ሲስተም፣ በሚመጣው አስተሳሰብ፣ በሚመጣው ነገር ሁሉ ማለት ነው። ጸጋ ሲበዛ እንደዚህ ማገልገል ይቻላል። እንጸልይና እንጨርስ።